በምትፈልጉት ፍጥነት ህይወታችሁን መቀየር ያልቻላችሁት ምን ማድረግ እንዳለባችሁ ስለማታውቁ ሳይሆን ከሰው ጋር ተጣብቃችሁ እየኖራችሁ ስለሆነ ነው። ኢትዮጵያ ላይ ብዙ ወጣት በራስ መተማመን እንዳይኖረው ትላልቅ ነገሮችን እንዳይሰራ የሚያደርገው ትልቁ ጉዳይ ከቤተሰብ ተለይቶ መኖር አለመቻል ነው። በዚህ ቪዲዮ ለምን ከቤት መውጣት እንዳለባችሁ፣ ምን አይነት ጥቅሞች እንደምታገኙ፣ እንዴት መውጣት እንዳለባችሁ ነግራችኋለሁ። እኔ ለመጀመሪያ ጊዜ ተከራይቼ ብቻዬን መኖር የጀመርኩት 4ኛ ዓመት ዩኒቨርሲቲ ተማሪ እያለሁ ነው። በህይወቴ የወሰንኩትና ኮምፕሊትሊ የህይወቴን አቅጣጫ የቀየረ ውሳኔ ቢኖር ብቻዬን መኖር መጀመር ነው። ለምን እንደሆነ በሶስት ነገር ልንገራችሁ። የመጀመሪያው ኢንዲፔንደንት ለመሆን ነው፣ ነፃነት እንዲኖራችሁ ነው። ነፃነት ሲባል ይሄም ተቆጣጣሪ የለም በዚህ ገባ በዚህ ወጣ ብቻ ሳይሆን የአይምሮ ነፃነት፣ የማሰብ ነፃነት፣ የፈለጋችሁት ነገር ፕላን ማድረግ፣ የፈለጋችሁትን ነገር የመብላት፣ የፈለጋችሁትን ነገር የመልበስ ነው። ይሄ ምን ይሰጠናል መስላችሁ? ለምንወስዳቸው ውሳኔዎች በሙሉ ወይ የሆነ ሽልማት እናገኛለን ወይ የሆነ ቅጣት እናገኛለን ከትክክለኛው ከሪል ወርልድ። ልጅ የሚማረው እንደዚህ ነው አይደል? እስከ 18 ዓመታችን ድረስ ቤት እያለን ከተማርነው ነገር ይልቅ ዩኒቨርሲቲ ገብተን ባሉት 5-6 ዓመታት የተማርነው እጅግ በጣም ብዙ ነው። ለምን ካላችሁ ነፃነቱ ነበረን። we can do whatever we want። ጥሩ ነገር ከሆነ ጥሩ ሪዋርድ እናገኝበታለን፣ መጥፎ ነገር ደግሞ ከሆነ ፐኒሽመንት እናገኝበታለን። ያ እጅግ በጣም ብዙ ነገር ያስተምረናል። ለምን ካላችሁ ኢንዲፔንደንት ነበረን፣ ማንም በሚቆጣጠረን ሰው አልነበረም። ስለዚህ የምንወስዳቸው አክሽኖች ጥሩ ስራዎች ከሆኑ ጥሩ ነገር እናገኛለን፣ መጥፎ ነገሮች ከሆኑ ደግሞ እዛው ፐኒሽመንቱ እናገኝበታለን። ለዛ ነው ሰው 18 ዓመት ሳይቀየር በ4 ዓመት ዩኒቨርሲቲ ቆይታ ኮምፕሊትሊ ሌላ ሰው ሆኖ የሚመጣው። ብቻችሁን ስትኖሩ ራሳችሁን እንደ አዲስ አፍርሶ የመስራት ፕሪቪሌጅ ይኖራችኋል። ይሄንን ለማድረግ ደግሞ ነፃነት አላችሁ። ቤት ውስጥ ከሆናችሁ ግን የሆኑ ነገሮችን መቀየር አትችሉም። ባህሪያችሁ በአንዴ ኮምፕሊትሊ ሊቀየር አይችልም። ቢካዝ ያውቋችኋላ። ኤክስፔክት የሚያደርጉት እነሱ እንደሚያውቁት እንድትሆኑ ነው። ስለዚህ አዲስ ባህሪ፣ አዲስ ቢሄቪየር ከመጣ ሄይ ኖ ተመለስ ወደ ነበርክበት፣ ይሄ ልጅ የተቀየረ ነው ቢ ኖርማል እንደዛኔ መሞት ይጀምራል ማለት ነው። ሜንታል ኢንዲፔንደንስ ይሄ ነው። ሌላው የታይም ፍሪደም ነው። በእርግጥ ደግሞ በሰዓትም አለመገደብ አለ። ቢካዝ የሆነ ሰው ከ24 ከ25 ዓመቱ በኋላ መሽቶብኛል ቤት ይቆጡኛል ብሎ ቤት መመለስ የለበትም። ኦነስትሊ ማለት ትክክል አይደለም። በቃ የሆነ ነገር ማድረግ ያለብህ ማምሸት ካለብህ ማምሸት አለብህ። ቅድም እንዳልኩት ነው። ለጥሩ ነገር ከሆነ ያመሸው ጥሩ ነገር ታገኛለህ። ለመጥፎ ነገር ደግሞ ከሆነ ያመሸው ኮንሲኩዌንሱን ቅጣቱን እዛው ታገኘዋለህ። በዚህ ውስጥ ግን ማደግና መሰራት አለ። ዩኒቨርሲቲ የገባን ሰዎች እድለኞች ነን። እኔ በ18 ዓመቴ ነው ከቤት የወጣሁት። ለዩኒቨርሲቲ ከወጣሁ በኋላ አልተመለስኩም ማለት ይቻላል። በቃ በሆነ ኦኬዥን ነው ቤት የምሄደው እንጂ ፉሊ ኢንዲፔንደንት ነበርኩኝ የፈለኩትን ነገር ለማድረግና ያ የሆኑ ሰዎችን ገደል ሲከታቸው አይቻሉ፣ ሲጠፉ አይቻሉ በተሰጣቸው ነፃነት ምክንያት። አንዳንዶች ደግሞ ራሳቸውን እንደ አዲስ ቢልድ አድርገው ኮምፕሊትሊ ሌላ ብዙ ነገር መስራት የሚችል ሰው ሆነው ወጥተውበታል። ይህንን ኤክስፔሪየንስ ያደረጋችሁ በተለይ ዩኒቨርሲቲ ገብታችሁ የመጣችሁ ሰዎች ተመልሳችሁ ቤት ስትገቡ ወደ ኋላ ነው ባክዋርድ ነው እየሄዳችሁ ያላችሁት። እንዴት ላድርግ ታዲያ ስራ ሳላገኝ እንዴት ነው ከቤት የምወጣው? በኋላ እናነሳዋለን። ሁለተኛው ከቤት እንድትወጡ የሚያስገድዳችሁ ጉዳይ ኃላፊነት መውሰድ መቻል ነው። በፊት ቤት ውስጥ እያለን ልብሳችን ታጥቦ ምግብ ቀርቦ ምናምን ነው የምንደርሰው አይደል? ያን ያህል ቴኬር ማድረግ ያለብን ስሞል ትናንሽ የሆኑ ታስኮች የሉም እና ያ በሆነ መንገድ ሪስፖንሲቢሊቲን እንድንሸሽ ያደርገናል። እኔ ቤት ውስጥ በጣም ይወዱኝ ስለነበር ምግብ እንድሰራ፣ ቤት እንዳጸዳ፣ የሆነ ነገር እንዳደረግ ብዙ እድሉን አላገኝም። ኤቭሪቲንግ ቴክ ኬር ተደርጓል። ስለዚህ ዩኒቨርሲቲ ከገባሁ በኋላ ሌላ ፕሮብለም ነው። ራስን ነው ለካ ቴክ ኬር ማድረግ ያለብህ። የራስ ኃላፊነት ያለብህ ራስን ነው ማቆም ያለብህና ከቤት ተከራይታችሁ ስትወጡ ካልሰራችሁ አትበሉም። the moment ከዩኒቨርሲቲ ስወጣ የመጀመሪያ የገባኝ ነገር ምንድነው? ኦኬ አሁን ባዶ ቤት ነው እየኖርኩ ያለሁት። ገንዘብ ካልሰራው ራሴ ኩክ ካላደረኩኝ አልበላም። ስለዚህ ስቶቭ መገዛት አለበት። በህይወቴ ለመጀመሪያ ጊዜ ስቶቭ፣ ድስት ምናምን፣ ከዛ ፓስታ መቀቀል የሚባል ነገር መጣ። ይሄ ነገር አስተማረኝና አትሊስት ሰርቫይቭ ማድረግ እንደምችል ራሴን ማብላት እንደምችል ተማርኩበት። ከሆነ ጊዜ በኋላ ሪያላይዝ የምታደርጉት ነገር ሊመስላችሁ ይችላል። ቤት ውስጥ ናችሁ እንዴ እኔ እኮ ምን እያደረጉልኝ ነው እኮ በወጣ እኮ ሰራዋለሁኝ ችግር የለውም ግን ለምን ሰዓቴን በዛ ባክናለሁ ልትሉ ትችላላችሁ። ግን እነዛ ትናንሽ የሚመስሉ ስራዎች ናቸው እኛን ጠንካሮች የሚያደርገን። ሶስተኛውና ምናልባት ከሁሉም ኢምፖርታንት ብዬ የማስበው ምን ያህል ማደግ፣ ምን ያህል መስራት፣ ምን ያህል መለወጥ እንደምትችሉ አቅማችሁን ታዩበታላችሁ። አቅማችሁ ሊሚትድ አይሆንም። በሆኑ ሰዎች መስራት የቻላችሁትን ያህል መስራት ትችላላችሁ። የሆነ ነገር መጀመር የምታስቡ ከሆነ ትጀምሩታላችሁ። ማግኘት ያለባችሁ ሰው ካለ ታገኙታላችሁና ቤት ውስጥ ያለ ሰው ብዙ ጊዜ ስንመለከት መስራት እየቻለ እየፈለገ ግን ካብድ ነው፣ ታስሯል። በቃ እንደዚህ እንደሄድ ታስሯል፣ እንዳይወጣ ከዛ ቦክስ መውጣት የለበትም ተብሎ። ብቻችሁን ስትሆኑ ግን ምን ያህል ማደግ እንደምትችሉ ታዩታላችሁና አዲክቲቭ ነው ደግሞ በጣም ሶስ ያስይዛል። መጀመሪያ ድክም ካለ ቤት ከዛ ትንሽ ከፍ እያለ ከዛ ባለ አንድ መኝታ ምናምን እያላችሁ ስትሄዱ ያ በጣም በቃ ለራሳችሁ ያላችሁን ሰልፍ ወርዝ ግምታችሁንም በዛው ልክ ቡስት ያደርግላችኋልና የፈለጋችሁትን ነገር ወስናችሁ ማድረግ የምትፈልጉትን ነገር በሙሉ አድርጋችሁ የራሳችሁን አቅም ማየት የምትፈልጉ ከሆነ
የግዴታ ብቻችሁ መኖር አለባችሁ። ብዙ ሰው ግን ለመውጣት ሲያስብ ከቤት የመጀመሪያ የሚያነሳው ነገር ምንድነው? በቂ ገቢ የለኝም፣ ለምንድነው ወጥቼ የምሰቃየው? ደሞዜን ለቤት ኪራይና ለሆነ ነገር አድርጌ ለምንድነው መከራዬን የማየው? ቤት እየከፈሉልኝ በቀረው ነገር አልኖርም ወይ? ኦኬ ሳውንድስ ፌር፣ ትክክል ይመስላል የምታነሱት ፖይንት። ግን ደግሞ ልቃወማችሁ። አሁን የምታገኘውን ገቢ ብቻ ነው ወይ ማግኘት የምትፈልገው? አሁን የምታገኘውን ገቢ እጥፍ ለማድረግ 2 እጥፍ 3 እጥፍ ለማሳደግ ምንድነው ማድረግ ያለብህ? እነዛ ማድረግ ያሉብህ ነገሮች ነፃነት ቢኖርህና ፉሊ ኢንዲፔንደንት ብትሆን ለማድረግ ምን ያህል የተሻለ ፐርሰንቴጅ እድል ይኖርሃል? ብቻህን መውጣትህ የተሻለ ገቢ እንድታገኝ የሚያስችል ከሆነ why not taking that road? why not? ምክንያቱም ጄኒውሊ ስታስቡት ብዙ ሰው አይ ብር የለኝም ለምን ወጣለሁ ምናምን የሚልበት ምክንያት ቤተሰብ ውስጥ የለመደው ላይፍ ስታይል ብቻውን ሲወጣ እንደማይኖረው ስለሚያውቀው ነው። ቢካዝ ደሞዙ አይኖረው። እኔ ለመጀመሪያ ጊዜ ከዩኒቨርሲቲ ቦታ አድርጌ ስወጣ የ3 ወር የቤት ኪራይ ሳይሆን የ1 ወር የቤት ኪራይ ነበር የ3000 ብር። ከዛ በኋላ ፍራሽ የሆነች ፎጣ የምታክል ፍራሽ፣ ወንበርና ጠረጴዛ ዳትስት አበቃ ፒሪድ። ሌላ ነገር አልነበረኝ። ከዛ ለምግብ የተመላለስን ከዩኒቨርሲቲ ምናምን በላ ነበር። ትንሽ ገንዘብ ሜክ ማድረግ ሲጀምር ሮስቶቭና ቅድም ያልኳችሁ ድስት ተገዝታ ፓስታ መሰራት የተጀመረው። ይሄ ሚኒማሊስት የሆነ ላይፍ ስታይል ከዜሮ መነሳት ለብዙ ሰው አዳጋች ነው። ምክንያቱም ቤት ውስጥ ሲገባ በጣም 4 5 6 አይነት ምግብ ይቀርብለታል። ልብሱ ታጥቧል፣ ካልሲው ታጥቧል፣ ያንዳንዱ ቦክሰሩም ታጥቧል። ምን አደረቀው? ለምሮ ከዚህ ላይፍ ስታይል የምወርደው ብቻዬን እንጂ ለምሮ ስቃይ የማየው ስቃዩን ከመሸሽ ነው እንጂ አክቹዋሊ ገንዘብ አይበቃኝ ብሎ ከማሰብ አይደለም። ካልተሰቃያችሁ ደግሞ በሆነ ከባድ ሲቹዌሽን ውስጥ የማታልፉ ከሆነ እንዳልኩት ነው ሶፍት ነው የምትሆኑት። ስለዚህ ከባድ ጊዜ ሲመጣ ይሰብራቸዋል። ሁለተኛው ብዙዎቻችሁን ወደኋላ የሚያስቀራችሁ ደግሞ ከቤት ከወጣሁ ቤተሰቦቼ ይቀየሙኛል የሚል ነው። እውነት ለመናገር በዚህ ኑሮ ውድነት ብትወጡላቸው ደስ ይላችኋል። ይቀየማችኋል ብዬ አላስብም፣ ለብዙዎቻችሁ ማለት ነው። ግን ጄኑሊ ሰፖርት የሚያደርጋችሁ ቤተሰብ ከሆነ ቪዥናችሁ ራሳችሁ ላይ መስራት መፈለጋችሁን የሚያምንበት ቤተሰብ ከሆነ ይቃወማችኋል ብዬ አላስብም። ብዙ ቤተሰብ ልጁ እንዳይወጣ የሚፈልገው ኢንሴኪዩር ስለሆነ ነው። እንዴ ካይኔ ከጠፋ ይህ ሰውዬ ምን ሊያደርግ ነው? ሴት ምን ልታደርግ ነው ብሎ ስለሚያስብ ነው። እድሜያችሁን የምታውቁት እናንተ ናችሁ። በዚህ እድሜ ኮንትሮል መሆን ነው የምፈልገው ወይንስ ራሴን መቆጣጠር እችላለሁ? መቆጣጠር የማትችሉ ከሆነ ራሳችሁን እኔም ሪከመንድ አላደርጋችሁ። እነሱ ቢጠብቋችሁ ይሻላል። ግን አይ እኔ ማቹርድ ነኝ ራሴን ቴክ ኬር ማድረግ እችላለሁ ብላችሁ የምታስቡ ከሆነ ሰዎችን ማስቀየም ትልቅ ፕሮብለም ሊሆንባችሁ አይገባም። አንለስ ቤተሰቦቻችሁ የእናንተ መኖር ክሪቲካሊ የሚያስፈልጋችሁ ካልሆነ በስተቀር። ለምሳሌ ቤተሰቡ በሆነ አይነት ችግር ውስጥ ያለ የልጁን ኤግዚስት ማድረግ የሚፈልግ ከሆነ ኦፍ ኮርስ አይወጣም። ለሆነ ያህል ጊዜ አብሮ ሊቆይ ይችላል። ግን ከዛ ውጪ ጧት ወጣችሁ ማታ የምትገቡ ሰዎች የእናንተ አለመኖር ያን ያህል እነሱን የሚጎዳቸው ነገር አይደለም። that's it። ሊለምዱትም ደግሞ ይገባል። ከሆነ ጊዜ በኋላ ሪሌሽንሺፓችን እየቀነሰ መምጣቱ አይቀርም። ሰው እኮ ያገባል አይደል ብሎ የሚለው መጽሐፉ። ሰው ያገባል እናትና አባቱ ጋር በቃ ይለያያል፣ ይተዋል። ከሌላ ሰው ጋር ከሚስቱ ጋር ነው የሚተባበረው። ስለዚህ ቤተሰብም መልቀቅን ሊለምዱት መልቀቅን አክሴፕት ሊያደርጉት ይገባል። ያ ማለት ግን አትወዷቸው ማለት አይደለም። የተሻለ ሰው መሆን እየፈለጋችሁ ነው። የተሻለ ሰው ስትሆኑ ደግሞ ለነሱ ነው የምትጠቅሙት። ሶስተኛው ምክንያት ገና ተማሪ ነኝ እያላችሁ ልታስቡ ትችላላችሁ። የሃይ ስኩል ተማሪዎች ከሆናችሁ ሜክ ሴንስ። አዎ ተማሪ ናችሁ፣ ቤት መቆየት ይኖርባችኋል። ዩኒቨርሲቲ ሄደ ሰው ግን በቃ ፍሪደሙን አግኝቷል። 19 ዓመት አልፎታል። ከዚህ በኋላ ቤት ተከራይቶ ብቻውን ለመኖር ሙሉ ፈቃድ አለው። ማን የሰጠው? ዮናስ ታላቅ ወንድማችሁ። እውነቴን ነው። ምክንያቱም ለእናንተ ጥሩ ኦፖርቹኒቲ ነው። በዛች በዩኒቨርሲቲ ሰበብ አንዴ ኦልሬዲ ከቤት ስለወጣችሁ ቤተሰብም ተላምዶታል። እናንተን በሳምንት ማየት፣ በ2 ሳምንት፣ አንዳንድ ቦታ በወር ማየቱም ተላምዶታል። ስለዚህ ብትወጡም ችግር የለው። ቢካዝ እኔም እንደነገርኳችሁ መጀመሪያ ሙቭ አውት አድርጌ ስወጣ ለቤተሰቦች ያልነገርኳቸው፣ ምክንያቱም ለነሱ በፍጹም አይምሯቸው ሊቀበለው የሚችለው ነገር ፈጽሞ አይደለም። ግን እኔ ሰልፍ ኮንትሮል አለኝ፣ ራሴን አውቀዋለሁ፣ እግዚአብሔር ይጠብቀኛል። ስለዚህ ስወጣ ለክፉ ነገር እንዳልሆነ አውቀዋለሁኝ። ለጠፋ ወይም ደግሞ ሌላ ኢንቴንሽን ኖሮኝ ሳይሆን አክቹአሊ የነበርኩበትን ሰርክል መቀየር ስለምፈልግ ገንዘብ ሜክ ማድረግ ስለምፈልግ ነው የወጣሁት። በህይወቴ የወሰንኩት ምርጡ ውሳኔ ደግሞ ያ ነበረ። ቤተሰቦቼን ደብቆ ከቤት መከራየት። አክሴፕት የማያደርጓችሁ ከሆነ አለመናገር ነው። እናንተ ናችሁ ጥሩ ነገር የምታውቁት። ዩር ማቹርድ ኢነፍ፣ እድሜያችሁ ደርሷል። ይሄ ነገር ጥሩ ነው ጥሩ አይደለም የሚለውን ነገር ኢቫሉዌት ለማድረግ በኋላ ለውጥ ካመጣችሁ ከተቀየራችሁ በኋላ ታሳዩዋችኋላችሁ። ጂሲ ያለው ማይማም መጣች፣ ለምሳሌ አዳማ መጣች፣ አሳዩዋት። ይሄው በቃ ቤቴ እዚህ ውስጥ ነው እየኖርኩ ያለሁት። እንባዋን የመጣው በደስታ የዛኔኮ በደግራቱ ነው አይሆንም አትወጣም ነበር የምትለኝ። ግን እንደሆነ ደስተኛ አትሆንም ነበር ከ4-5 ዓመት በኋላ ማለት ነው። ለተሻለው ደስታ ስትሉ ትናንሿን ደስታ ሳክሪፋይስ ታደርጓታላችሁ። የምር ራሳችሁን ፈልጋችሁ ማግኘት የምትፈልጉ ከሆነ ብቻችሁን ኑሩ፣ ሙቭ አውት አድርጉ። እንዴት ሙቭ አውት ላድርግ ዮናስ? ከየት ነው የሚጀምረው? ምንድነው ማድረግ ያለብኝ? ኦፍ ኮርስ በዚህ ቪዲዮ ተነሳሳችሁ ከቤት ለመውጣት ስትወስኑ ምን ማድረግ እንዳለባችሁ ልንገራችሁ። የመጀመሪያው የምትወጡበትን ኢንቴንሽን ክሊር ማድረግ ነው። ለምንድነው ከቤት ወጥቼ
መኖር ያለብኝ? ቅድም እንዳልኩት ነው። አይ ሞር ፍሪደም ፈልጋለሁ፣ ከጓደኞቼ ጋር ሃንግ አውት አደርጋለሁ። ቤት አምሽቼ ስገባ በጣም ቅር እያላቸው ነው። ለምሮ የምታመሸው ላይክ ሌትስ ቢ ኦነስት፣ እዚህ ዩቲዩብ ላይ የተገናኘን ሰዎች ማቹር ደን ብዬ አስባለሁ። ይሄ አጓጉል ሱስ አለብን ብዬ አላስብም። ኦነስትሊ ሶ የምትወጡት ለመጥፋት ከሆነ እኔም ውጡ ብዬ ሪከመንድ ላደርጋችሁ ፈጽሞ አልችልም። ግን ያላችሁበት ቤት ውስጥ ሲቹዌሽን እንዳታርጉ ግጥም አድርገው እየያዛችሁ ከሆነ በቃ ኢንቴንሽናችሁ ራስን ለመለወጥና የተሻለ ሰው ለመሆን ነው። ኢንቴንሽናችሁ ላይ ክሊር ስትሆኑ አንደርስታንድ ሊያደርጋችሁ የሚችል ቤተሰብ ካለ በቃ መናገር፣ እኔ በዚህ ምክንያት ብቻዬን መኖር ፈልጋለሁኝ። አይነው ቀላል አይደለም። እኔ ይሄን ምክር ለጓደኞቼ ብዙ ጊዜ ነግሬያቸዋለሁና በጣም ረጅም ጊዜ ወስዶባቸው ነው ከቤተሰብ ጋር ይሄን ኮንቨርሴሽን የሚያደርጉት። ቢካዝ ለፋሚሊ ዊርድ ነገር ነው። በተለይ ደግሞ ሴቶች ካላችሁ ዊርድ ነው በጣም ማለት ላይክ ምን ሆነሽ ነው ምንድነው ያጎደል ነው አይገባቸውም። ሆነስትሊ አንደርስታንድ ፈጽሞ ያደርጉትን። በተለይ እናቶቻችን እንዲህ አይደለም ያደጉበት። የሆነ አስቸጋሪና አስገዳጅ ሁኔታ ካልመጣ በስተቀር ከቤት ወጥተው ያቆም እነሱ እዛው ቤት ውስጥ ነው የኖሩት ራይት። ስለዚህ አንደርስታንድ እንዲያደርጉት ኤክስፔክት አታድርጉ። አክሴፕት እንዲያደርጉት ነው ኤክስፔክት ማድረግ ያለባችሁ። ቅር ያላቸውም ቢሆን እንዲቀበሉት ማለት ነው። ይሄ ፖዚቲቭ ነገር ከገጠማችሁ ነው። ካልሆነ ግን ቤተሰብ ፈጽሞ የማይፈቅድ ከሆነ አሁንም ኢንቴንሽናቸውን ቼክ ማድረግ። ለምንድነው አትወጣም እያለኝ ያሉት? የምር ስለማያምኑብኝ ነው? ላይክ ቢ ኦነስት። እዚህም ጋር ቢሆን ኢንቴንሽናቸው መጠየቅ ነው። ለምን ነው እየከለከሉኝ ያሉት? ስለማያምኑብኝ ነው? እኔ መቆጣጠር ስለሚፈልጉ ነው? እኔ ከዓይናቸው ከራኩኝ እንደምጠፋ ስለሚጠረጥሩ ነው? መጥፎ ነገር ያደርጋል ብሎ ስለሚያስቡ ነው? ለምን ነው? ስለዚህ በመካከላችሁ የእምነት ጋፕ ነው ያለው ማለት ነው። ሌላው ኢንቴንሽናቸው ምናልባት ለእናንተ ከመስጋት ሊሆን ይችላል። እንዴ ይሄ ልጅ ብቻውን ወጥቶ ሊራብ ነው ሊቸገር ነው ወይስ ምን ሊሆንብኝ ነው? እንደዛ አይነት መጥፎ ነገር ቢገጥመው ሰው የቤተሰቤ ኢንቴንሽን ምንድነው እንዳልወጣ እያደረገኝ ያለው? ኬር አድርገው ከሆነ ጄኒዊንሊ ስቲል ያንን ኬር ማግኘት የምትችሉበት ሲቹዌሽን ማመቻቸት። ለምሳሌ የምትከራዩት እዛው ሰፈር አካባቢ ሊሆን ይችላል። ሜቢ ሰው ምግብ ቢቸግራችሁ ሄዳችሁ በቀጥታ አክሰስ ለማድረግ ፋሚሊያችሁን፣ ምናልባት ደግሞ ወደ ቤት የምትመጡበትን ጊዜ ልጨምሩ ትችላላችሁ። ያንን የነሱን ኬር በሆነ መንገድ ሳትስፋይ ለማድረግ። ካልሆነ ግን እናንተ ላይ ትረስት ስለሌላቸው ኮንትሮል ያደርጓችሁ ፈልገው ከሆነ ትረስቱን የምታመጡት እዛው ተመልሳችሁ ገብታችሁ በተደጋጋሚ ትረስቱን ፕሩፍ ለማድረግ በመሞከር ሳይሆን ጨክኖ ወጥቶ የተሻለ ሰው መሆን እንደምትችሉ በማሳየት ነው። አልቲሜትሊ የቤተሰቦቻችሁን እምነት የምታገኙት በራሳችሁ መቆም እንደምትችሉ ስታሳዩ ነው እንጂ ስትነግሯቸው አይደለም። ከዛ በመቀጠል ቢያንስ ለ2 ወይም ለ3 ወር ሊያኖራችሁ የሚችላችሁን በጀት ካሁኑ ሴቭ ማድረግ ነው። የቤት ኪራይ 3 ወር ልጠይቁ ስለምትችሉ የ3 ወር መቆጠብ፣ ምግብ ምናልባት ከቤተሰብ አክሰስ ማድረግ የምትችሉ ከሆነ ሰየው፣ ካልሆነ ግን የምግብም ቢሆን 3 ወር ሊያኖራችሁ የሚችል ነገር ሴቭ አድርጉ። ከዛ በኋላ እሱን ሴኪዩር ካደረጋችሁ፣ የ3 ወር የቤት ኪራይ ከከፈላችሁ፣ የምግባችሁን ቀድማችሁ የሆነ ቦታ ላይ ገንዘቡን አሎኬት ማድረግ ከቻላችሁ የቀረው ራሳችሁ ላይ የምትሰሩበት ነው። ራሳችሁን ቢልድ የምታደርጉበት ይሆናል ማለት ነውና እኔ ስወጣ የ3 ወር የቤት ኪራይ አልነበረኝም። የ1 ወር ነው የነበረኝ። ለምኛት ነው የገባሁት። የምግብ አልነበረኝም። the only thing እፈልግ የነበረው ገንዘብ ለመስራት ወንበርና ጠረጴዛ ነው። and that's what I did። የእውነት ነው የምላችሁ። ከፍራሽ በፊት የገዛሁት ወንበርና ጠረጴዛ ነበር። አላደርኩም። ይሁን ያህል ቀናት ቤት ውስጥ ቁጭ አልኩኝ። እዛች ወንበርና ጠረጴዛ ላይ ከተቀመጥኩኝ በኋላ ገንዘብ መምጣት ጀመረ። የመጀመሪያ ወር ላይ 15,000 ብር ነው የሰራሁት። ከዛ በኋላ ነው ሄጄ ላከራይ የ2 ወር ነው የከፈልኳት። እንደዚህ አይነት ቆራጥ ውሳኔ ስንወስን ፈጣሪ ለኛ ያዘጋጀው መንገድ አለ። ግን ወደዛ መንገድ ለመሄድ የኛ ቆራጥነት የኛ መወሰን ግዴታ ነው። ምክንያቱም ፈጣሪ ከኛ ጋር አብሮ የሚሰራው። ይሄንን ገንዘብ ከየት ላምጣው ብላችሁ ከጠይቃችሁኝ እኔ የምመክራችሁ እንድትቆጥቡ ነው። በቃ ዛሬውኑ ይሄን ቪዲዮ አይቼ ነገ ሙቭ አውት አደርጋለሁ ብቻ አትሉም። ስለዚህ የ2 ወር የ3 ወር ፕላን ያዙና ለቀጣይ 3 ወር የሚያስፈልጋችሁን ገንዘብ ሴቭ ለማድረግ ሞክሩ። ላይፍ ስታይላችሁን ካሁኑ ቀንሱት። ይሄ በሁለት ነገር ይጠቅማችኋል። አንደኛ በኋላ ገንዘብ ይኖራችኋል። ሁለተኛ ደግሞ ሚኒማሊስት የሆነ ላይፍ ስታይልን ካሁኑ ትለማመዱታላችሁ። ቢካዝ ብቻችሁን ከወጣችሁ በኋላ አሁን ያላችሁ አይነት ጥሩ ህይወት ላይኖራችሁ ይችላል። እየላኳችሁ ያለውት ወደ ከባድ ህይወት ነው። ከዛ ከባድ ህይወት በኋላ ቀላል ህይወት፣ የተሻለ ህይወት ይመጣል ብዬ ቃል እየገባሁላችሁ ስለሆነ ነው። ሶ ሴቭ አድርጉ እንጂ አላስፈላጊ አይነት እዳ ውስጥ መግባት ደግሞ ቱማች ፕሬሸር ውስጥ ያስገባችኋል። ምክንያቱም ለሰው ልጅ ጫና ጥሩ ነው፣ በጫና ውስጥ ነው የምናደርገው። ግን ደግሞ ጫናው በጣም በርደኑ ከበዛ ፍሪክ አውት እንድናደርግና ፍሪዝ አድርገን እንድንቆም ያደርገናል። ፍሪዝ አድርገን ስንቆም ደግሞ ያ ጫና ክራሽ እያደረገ ነው የሚመጣው። ቢካዝ ያበደሩ ሰዎች መጠየቃቸውን አያቆሙም፣ ኮንሲስተንትሊ ይመጡባቸዋል። እናንተም ደግሞ ገንዘብ እየሰራችሁ ያለው። ስለዚህ በዚህ መሃል ወደ ቤተሰብ መመለስ፣ ወደ ሎስት ፖይንት መመለስ ይመጣል። ዋንስ ከተመለሳችሁ በኋላ ደግሞ አይ በመጀመሪያው አልተሳካልኝም፣ ስለዚህ ድጋሚ አገግሜ ደግሞ ሄዳለሁ ለማለት በጣም ብሬቭ መሆን፣ በጣም ጀግና መሆን ይጠይቃልና ራሳችሁን አላስፈላጊ ጫና ውስጥ አታስገቡት። ከዛ የምትኖሩበት አካባቢ ነው። የምትኖሩበት አካባቢ በተሻለ መጠን ከቤተሰብ ቢርቅ ጥሩ ነው እንዳልኩት። ከዛ ግን ለምትመላለሱበት ቦታ ቅርብ ይሁን ነው። ለምሳሌ የሥራ ቦታችሁ ሜክሲኮ ከሆነ የምትከራዩበት ቦታ በተቻለ መጠን ለሜክሲኮ ቀረብ ያለ ሰፈር ቢሆን አሪፍ ነው። አዲስ አበባ ነው እያወራሁ ያለሁት። በእርግጥ ሞር ለከተማ በቀረባችሁ ቁጥር የቤት ኪራዩ የተወደደ ይመጣል። አይ አንደርስታንድ። ስለዚህ አሁን ላይ ሰው እየኖረ ያለው ራቅ ወደ ያለ ቦታ ነው። ኢትስ ኦኬ። ወጣት ናችሁ፣ ምን ችግር አለው? ሌሊት 11 ሰዓት 12 ሰዓት ተነስታችሁ ብትወጡ በጣም ጥቂት ሰው ነው ያለው። ሆነስትሊ ኖርማሊ 1 ሰዓት 2 ሰዓት የሚወስደው መንገድ እናንተ በ30 ደቂቃ ትጨርሳላችሁ። ምን በማድረግ ሊትራሊ ከሰው ቀድሞ በመነሳት and you can do that። ወጣት ናችሁ። that's it።
ከዛ ማታ ደግሞ 1 ሰዓት 2 ሰዓት የሚወስደው መንገድ አጊን በ30 ደቂቃ ትጨርሱታላችሁ። ለምን ካላችሁኝ አምሽታችሁ መስራት ስለምትችሉ ወጣት ናችሁ። ምንም የሚያመልጣችሁ ራሱ ህይወት የለም። መራቁን አትጥሉት ነው። ከቤተሰብ በራቃችሁ ቁጥር ነው ፉሊ ኢንዲፔንደንሱን የምታገኙት እንጂ እዛው ሰፈር ጎረቤት የሆነ ቤት ወይም ደግሞ ፊት ለፊት የፋዘር ቤት አለ፣ ፊት ለፊት የፋሚሊ ቤት አለ፣ ከኋላ ሰርቪስ ተከራይቶ መውጣት አይባልም። ስቲል እዛው አንድ አጥር ውስጥ ነው ያላችሁት፣ ስቲል አንድ ሰፈር ውስጥ ነው ያላችሁት። ሙቭ አውት ስታደርጉ በተለይ ደግሞ የምትኖርበት አካባቢ ከሆነ ኢት ሹድ ፊል ላይክ አዲስ ከተማ እንደገባችሁ። እኛ ዩኒቨርሲቲ ከክፍለ ሀገር የመጣ ልጆች ከቤታችን ለቀን ሌላ ከተማ ነው የገባነው። ፈጽሞ ማላውቀው ከተማ ነው የገባሁት። እሱ ነው በጣም ግሬትፉል እንደሆነ እንዳመሰግን የሚያደርገኝ። እዛው ከተማ ውስጥ ከሆናችሁ ግን ኮምፕሊትሊ ሰፈር ቀይሩ። ፈጽሞ የማታውቁ ሶሳይቲ ውስጥ ነው መግባት ያለባችሁ። የዛኔ እንደ አዲስ ትተዋወቃላችሁ። ማንም ጄጅ የሚያደርጋችሁ የለም። በድሮ አይን የሚያያችሁ ሰው የለም። በዚህ መንገድ ሰፈር መርጣችሁ ስትገቡ የዛኔ ብቸኝነት ህይወት ይጀምራል። አንድ በጣም እርግጠኛ ላደርግላችሁ የምፈልገው ነገር የምር ብቸኛ ትሆናላችሁ። like you will be lonely። የምር ነው ብቸኛ የምትሆኑት። ማለት የሆኑ ሰዎች ሊመጡ ይችላሉ፣ ቼክ ሊያደርጓችሁ ይችላሉ ምናምን፣ ግን ስቲል ረጅም ሰዓት የምታሳልፉት ብቻችሁን ነው። ይሄ ደግሞ ጥሩ ዜና ነው። የምር ጥሩ ዜና ነው። ሰው የሚለወጠው ሰው የሚያድገው ብቻውን ነው። መሰራት የተሻለ ሰው መሆን የግሩፕ ፕሮጀክት አይደለም። የሆኑ ሰዎች መተው እንዲህ ቀጥቅጠው ምናምን አይደለም የሚሰሯችሁ። ራሳችሁ ናችሁ ከሰው የምትፈልጉትን ነገር እያነሳችሁ የራሳችሁን ብሎኬት ራሳችሁ የደረደራችሁ ነው የምትሰሩት እንጂ ሰው መጥቶ የእናንተን የቤት ስራ አይሰራላችሁም። ስለዚህ እንደውም ብቻን መኖር የሚሰጣችሁ ትልቁ በረከት፣ ትልቁ ብሌሲንግ ብቻን መሆን፣ ቁጭ ብሎ ማሰብ መቻል፣ ከፈጣሪ ጋር ቁጭ ብሎ ኮኔክትድ መሆን መቻል፣ ራስን በዛ ጸጥታ ውስጥ በዛ ሰላም ውስጥ መፈለግ ነው። ብዙ ሰው ይሄንን ማድረግ አይችልም። ምክንያቱም ስራ ቦታ ከሰው ጋር ነው የሚለው፣ ከስራ ቦታ በኋላ ጓደኞቹን ያገኛል፣ ቤትም ሲገባ ደግሞ ፋሚሊ አለ እና ፋሚሊ ታይም ተብሎ ይቀመጣል፣ እነሱ ጋር ያወራል፣ ከዛ ትንሽ ሶሻል ሚዲያ ላይ ቻት ያደርጋል፣ ከዛ እንቅልፍ ይመጣና ይተኛል። ራሱን የሚያዳምጥበት፣ ፈጣሪን ወደ ህይወቱ ኢንቮልቭ የሚያደርግበት፣ ፈጣሪ ጋር ኮኔክት ሆኖ ሊያወራበት የሚችለው ምንም ሰዓት የለውም። 30 ምናምን ዓመት ይሄዳል፣ ሲነቃ ራሱን የማያውቅም። ማለት አምንባቸዋለሁ ብሎ የሚያስባቸው ቢሊፎቹ የራሱ አይደሉም። ቤተሰብ ወይ ጓደኞቹ የሰጡት ነው። የህይወት ፊሎሶፊ፣ የህይወት አመለካከት ምናምን ብሎ የሚያስባቸው ነገሮች የራሱ አይደለም። ከየት እንዳመጣው ኢቭን አያውቅም። እንዴት አያውቅም? ቁጭ ብሎ አልጠየቀማ። ስለዚህ በዚህ ብቸኝነት ጊዜ ውስጥ ራሳችሁን ፉሊ ዲስከቨር ለማድረግ ማን ነኝ እኔ ምንድነው የምፈልገው የሚለውን አንደርስታንድ እንድታደርጉት እድሉን ይሰጣችኋል። ከዛ ውጪ የሆኑ ሰዎች የሆኑ ጓደኞች ይኖራሉ። የእናንተ ብቻችሁን መውጣትን ለራሳቸው ጥቅም ለመጠቀም የሚሞክሩ አምሽተው መጥተው እናንተ ጋር የሚያደርግ ምናምን ይኖራል። እንዲህ አይነት ነገር ሲመጣ ኦን ዘ ስፖት ነው ሃንድል መደረግ ያለበት። ኦን ዘ ስፖት ማለት ሳይውል ሳያድር። እኔ እንደዚህ አይነት ነገር ገጥሞኛል። በጣም ቅርብ ከምላቸው ጓደኞቼ ተከራይቼ የወጣው ጊዜ ላይ በሳምንቱ ይመስለኛል፣ ሳምንት ራሱ የሚሞላው አይመስለኝም፣ አንዱ ጓደኛችን በቃ ማደር ፈለገ። የነበረበት ሲቹዌሽን ጥሩ አይደለም። በቃ አምሽቶ ላይክ ሜንታሊ ራሱ ትክክል ስላልነበረ ነው እኔ ጋር ሊመጣ የነበረው። እዛ ጊዜ ላይ መወሰን ነበረብኝ። አሁን እሺ ብላቸው ይወዱኛል፣ ይመቻቸዋለሁ፣ ግን አንዴ በሩን ከፈትኩት። ያንን በር ለመዝጋት ረጅም ጊዜ ወስድብኛል። አሁንም ቢብላቸው ግን ሊያኮርፉኝ ይችላሉ፣ ሊጣሉኝ ይችላሉ፣ ግን በሩ ጥርቅም ብሏል፣ መክፈትም አይጠበቅብኝም። የመረጥኩት ሁለተኛው ነው። ቢጣሉኝም ቢከፋቸውም ነው አልችልም። አከራይ አለች፣ በሰዓት በር መክፈት አልችልም፣ በር ከፍቼ ሰው ማስገባት አልችልም፣ ግን እኔ ላግዛችሁ ልምጣ፣ ውጪ የሆነ ቦታ ሆቴል ፈልገን እናሳድራለን ብዬ ወጥቼ ጓደኛዬን ይዤ ሆቴል አሳድረ ነው። ከዛ በኋላ የሚቀጥለው ቀን ቤት የመጣሁኝ ኤንድ ያ ቶፒክ ኢሹ ሆኖ ተነስቶ አያውቅም። ለምን? መጥፎ ቢሄቪየር መታረም ያለበት ወዲያው ቢሄቪየሩ እንደታየ ነው። ዝም ባላችሁት ቁጥር እየዋለ እያደረ በኋላ ላይ ልመልስ ብትሉት አላስፈላጊ ነገር ውስጥ ነው የሚቀጣችሁ። በዚህ መንገድ ደፍራችሁ ከቤት ወጣችሁ መኖር ጀምራችሁ ከበዳችሁ አልቻላችሁም፣ መጥፎ ሊፈጠርባችሁ የሚችለው ነገር እዚህ ጋር ምንድነው? ወደ ቤት መመለስ፣ ወደዛ ወደ ሞቀ ቤት፣ ጥሩ ምግብ ወደምታገኙበት፣ እንክብካቤ ወዳለበት ቤት መመለስ ነው። የምታጡት ነገር የለም። ምናልባት ኮንፊደንሳችሁ ሊጎዳ ይችላል። ምናልባት የሆኑ ሰዎች ጣት ሊጠቆሙባችሁ ይችላሉ። ግን ገስዋት እነዛ ጣት የሚጠቆሙባችሁ ሰዎች ያልሞከሩት ናቸው እንጂ ፈጽሞ የሞከሩት አይደሉም። ያልሞከረ ሰው የሚሰጠው አስተያየት በሙሉ ምንም ፖይንት የለውም። ምናልባት ቤት ውስጥ ያለች እህት ወይም ወንድም አልችልም ለተመልሰ መጣ ሊል ይችላል። መች ሞከረው? እሱ እኮ አልሞከረውም። ስለዚህ እሱ ፊድባክ ማተር ያደርግም ማለት ነው። ስለዚህ እናንተ የተሻለ ኤክስፔሪየንስ አላችሁ ከዛ ሰው። ምንም የምታጡት ነገር የለም። ደፍራችሁ ውጡ።